ሱስንና ማህበራዊ ቀውሶችን እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን አስቀድሞ መከላከል አካላዊ አእምሯዊና ማህበራዊ ጤናን በከፍተኛ ደረጃ ይጠብቃል። ጤናማ የአኗኗር ዘይቤን መከተልና ተገቢውን ጥንቃቄ ማድረግ የህይወትን ጥራት፣ ጉልበትንና ምርታማነትን ለማሻሻል ወሳኝ መሆኑ ይታመናል። ይህንን እውነታ መነሻ በማድረግ የደቡብ ወሎ ዞን ጤና መምሪያ በሐይቅ፣ በኩታበር፣ በሐርቡና በገርባ ከተሞች ሰፊ የግንዛቤ ማስጨበጫ ዘመቻ አካሂዷል። ትምህርቱ የተሰጠው ለነገ ሀገር ተረካቢ የሁለተኛ ደረጃ ትምህርት ቤት ተማሪዎች እንዲሁም በገበያና በጎዳና ላይ ለሚገኙ ለተለያዩ የህብረተሰብ ክፍሎች ነው። በጣም አሪፍና አስተማሪ ነው። እንደሚታወቀው ጫትም ሆነ ሌሎች ሱሶች በጣም ጎጂ ነገራቶች ናቸው። ያስተማራችሁንም አሪፍ ነው። የጫት ሱስም ሆነ ሌሎች ሱሶች ወጣቶችን ባጭሩ እንደሚያስቀሩ አስተምራችሁናል። ግንዛቤ እንድንይዝም አድርጋችሁናል። እናመሰግናለን። እንግዲህ ገርባ ላይ በጣም ብዙ ወጣቶች አሉ፣ ጫት የሚቅሙ ሌሎችም የተለያዩ ሱሶችን የሚጠቀሙ። እኔ ያየኋቸው እንግዲህ ከመጀመሪያ መቼም የሰው ልጅ ከጊዜ በኋላ ነው ይሄ ሱስ ምናምን የሚይዘው። ይሄን ሱስ በተጋለጡ ሰዓት ከዓላማቸው ይዘናጋሉ፣ የትምህርት ፍላጎታቸው ይቀንሳል፣ የመኖር ፍላጎታቸው ይቀንሳል። የሚያስቡ ስለዛ ስለ ሱሳቸውና ሱሳቸውን በመጠቀም የሚያገኙትን ደስታ ብቻ ነው። ይሄንን ነው እኔ የምገነዘበው። አሪፍ ነው። እንደዚህ አንዳንድ ጊዜ ግንዛቤዎችን መፍጠር ለማህበረሰቡም ሆነ ለተማሪዎችም ለሁሉም ሰው አስፈላጊ ነገር ነው ብዬ ነው በራሴ የማስበው። በተለይ ደግሞ ሱስና እንደዛ ጎጂ ነገራቶችን አስመልክቶ ሲሆን ነገሩ ደግሞ ይበልጥ አንገብጋቢና አስፈላጊ የሚሆንበት ነገር ነው። አሁን የሰጣችሁት ነገራቶች የግብረ ስጋ ግንኙነት የሚያመጣው በሽታዎች፣ እንደዚሁ ደግሞ ሱስ የሚያመጣው ጉዳቶች፣ ሱስ ምንድናቸው፣ እንደዚሁ ደግሞ በሽታዎች ካንሰር ሊሆኑ ይችላሉ፣ ኤችአይቪ ኤድስ ሊሆኑ ይችላሉ፣ በምን ሊተላለፉ ይችላሉ ምናምን የሚሉት ነገራቶች ተነስተዋል። ይሄ አሁን ለተማሪዎች መተላለፉ እንዴት አሪፍ ይሆናል፣ ምንድነው አገልግሎቱ የሚለውን ስናይ አሁን እዚህ ጋር ተማሪ ማለት ትውልድ ነው ባጭሩ። አሁን ያለው ጄኔሬሽን ማለት ነው። ይህ ትውልድ ቤተሰቡን ያስተምራል፣ እንደዚሁ ደግሞ ቤት ያሉ ህፃናቶችን ሁሉ ነገር አካባቢውን ያስተምራል። ይሄንን ትምህርት ለተማሪ ማስተማር ማለት ለሀገር ማስተማር ነው ማለት ነው ብዬ ነው በራሴ የምወስደው። ማለት እንደዚህ አልጠበቅነውም ነበር። ብዙ ጊዜ በማለት ብዙ የተለያዩ እንደዚህ አይነት ትምህርት ለመስጠት ከተለያዩ ቦታዎች ይመጣሉ። ግን የዛሬው ደግሞ ሞት ተማሪዎቹም በቃ በደስታ ነው የተቀበሉት ሲመስለኝ። የሰውየው ማስተታቱ ስልት ይመስለኛል በጣም አሪፍ ነው። ትምህርቶቹ ደግሞ ወደ ውስጣችን ሰርጸው እንዲገቡ አድርጓል። በሌላ ጊዜ ብዙ የሚታየው ተማሪዎች አለመስማት ነበረ። አሁን ላይ ግን ሁሉም እንደታየው እናንተም ነበራችሁ፣ ሁሉም ተማሪዎች ሰምተውታልና ይሄን ነገር ደግሞ በጣም አሪፍ ነው። እኛን የሚነካ ነው ማለት የሆነ እኛ ጋር የተያያዘ ስለሆነ አንደርስታንድ አድርገን ነው ይሄን ነገር ለመተው ብዙ ጥረት እናደርጋለን ብዬ አስባለሁ። ሁሉም ተማሪ ደግሞ ይሄን ተገብረዋል፣ በአብዛኛው ተማሪ ተገብረዋል ብዬ አስባለሁ። እስከዛሬም ያልተገበሩ እዚህ ቦታ ላይ ያሉ ወደዚህ ደግሞ ለመግባትም ብዙ ሀሳብ ያላቸው ልጆች ይመለሳሉ ብዬ አስባለሁ። በጣም አሪፍ። መጀመሪያ ደረጃ ወላጆች ልጆቻቸውን በደንብ መቅረብ እንዳለባቸው መካከለ ልጆቻቸውን ቀርበው ሲያማክሯቸው ወደ ሃይማኖት ተቋማት ማስተማራት እንዳለባቸው መከታተል አለባቸው ብዬ አስባለሁ። ምክንያቱም ልጆቻቸውን ከቀረቧቸው ሌላን ነገር አይፈልጉም። አንድ ልጅ ከቤተሰብ በራቀ ሰዓትና ቤተሰብ ባራቀው ሰዓት ነው ሌላ ወደሚጠጋው ነገር የሚፈልገው ብዬ አስባለሁ። ስለዚህ ቤተሰብ ልጁን መቅረብ አለበት ብዬ አስባለሁ ከሱስ ነፃ ለማድረግ። ምክንያቱም አንድ ልጅ ሱስ ከገባ በኋላ ለማላቀቅ ከባድ ይሆናል። አሁን ላይ ያለው ማለት አይ ዶንት ኖ ታይሙም ሊሆን ይችላል ማለት በተለያዩ ነገሮች በትምህርት ሊሆን ይችላል። ትምህርት ካድክ ደግሞ የሆነ ማለት ተማሪዎች ተስፋ የመቁረጥ አዝማሚያ ላይ ናቸው ያሉት እና የሚሰሩት ሲያጡ ቤተሰብም ያለፉ ስለሆነ ቤተሰብም መረዳት ስላልቻሉ ማለት ቤተሰብ የሚሰጣቸውን ሀሳብ መቀበል ስላልቻሉ ነው መሰለኝ አሁን ላይ ያለው ወጣት በጣም እየተበላሸ ነው። በዚሁ ከቀጠለ ደግሞ ሀገራችን በተለይ ደግሞ ወንዶች ላይ ያለው የወጣት እንትን በጣም ይቀንሳል። ይሄን ላይ እየቀነሰ ነው። በተለያዩ ከአውት ኦፍ ዘ ካንትሪ ሊወጡ ይችላሉ በተለያዩ ምክንያቶች። በተለይ ደግሞ ዝም
ሀገር ውስጥ የሚተቀመጡ ተማሪዎች ወጣቶች ደግሞ በሱ ላይ እየተጋለጡ ናቸው። እነዚህ ደግሞ ለማህበረሰቡ ጠንቅ ነው የሚሆኑ ከራሳቸው አልፈው ሴቶች የተማሩ ሴቶችን እንዴት ያሳልፋሉ? እዚህ ውጭ ብለው ጫት የሚቅሙ ከሆነ ሴቶች ተምረው ወደ ቤታቸው ሲሄዱ በምን ይሄዳሉ? ማለት እነሱ ሱስ ውስጥ ከገቡ ራሳቸውን መቆጣጠር አይችሉም። ራሳቸውን አጥፍተው ሌላ ማህበረሰቡን ማጥፋት ላይ አመዝማሚያ ላይ ነው የሚሆነው። ይሄ አሁን ላይ ያለው ወጣት በደንብ ቢታረም የሆነ ትክክለኛው መንገድ ይዞ ቢሄድ የሀገር እንትን ልማት የሚመጣው በዚህ ነው። አለበለዚያ አንድ እጅ አጨበጭብ ነው የሚባለው። ሴቶች አሁን ላይ የራሳቸውን ጠብቀው ብዙ ለውጥ ላይ እየታየ ነው በየቦታው ማለት ነው። ግን ደግሞ ወንዶች አሁን ላይ የሚታየው ምንድን ነው? ወንዶች ደግሞ ዝቅ እያሉ ነው፣ ራሳቸውን ዝቅ እያደረጉ ነው። በተለያዩ በትምህርታቸው ሊሆን ይችላል ወይም ደግሞ በሳይኮሎጂ ማለት በቃ ባላቸው አስተሳሰብ ሊሆን ይችላል በጣም እየወረዱ ነው። ያ ደግሞ የእነሱ ማዝቀጥ ምናምን ደግሞ ለማህበረሰቡ ጠንቅ ነው። የዚህ ፕሮግራም ዋነኛ ዓላማ በዞኑ እንደ ወረርሽኝ እየተስፋፋ ያሉትን የጫትና ማህበራዊ ሚዲያ ሱሶችን፣ የአእምሮ ጤና እክሎችን፣ HIV፣ የደም ግፊትን፣ ስኳርንና ሌሎች በሽታዎችን በመከላከል ትውልዱን ከጥፋት መታደግ ነው። መጣችሁ ያው የሰጣችሁ ትምህርት በጣም አስፈላጊ ነው። ለምን ትምህርት ጥራት ያለው ትምህርት ተማሪዎችን አሁን እዚህ አገር ተረካቢ ተማሪዎች ትምህርታቸው ተምረው ደረጃ ላይ ሊደርሱ የሚችሉ ያው ከሱስ ነፃ ሲሆኑ አምራች ትውልድ ሲሆኑ ጤናማ ትውልድ ሲሆኑ ነውና የተሰጠው ትምህርት በጣም እጅግ ከኛ ጋርም ተያይዞ የሚሄድ እንደመሆኑ መጠን የኛ ኃላፊነትም ስራም ጭምር እንደመሆኑ መጠን በጣም ነው የምናመሰግነው። በባህሪው እኛ ሱስ ለማስቀረት አካባቢው እንደሚታወቀው ያው ጫትም ሲጋራም መሰል የሱስ ባህሪዎቹም አጋጣሚዎቹም ያሉበት እንደመሆኑ መጠን ተማሪዎቻችን ከዛ ፍሪ ለማድረግ ስርዓተ ጾታ ክበብ አለን። ምራች ላይ ስርዓተ ጾታ ክበብ አለና እዛ ክበብ አቋቁመን ተማሪዎችን በተለይ ከትንኮሳ ፍሪ ከትንኮሳ ነፃ የሆነ ኢንቫይሮንመንትና ትምህርት ቤት ለመገንባት ተማሪዎቻችን ይህንም ከክላስም ውጭም ከትምህርት ቤት ውጭም ማህበረሰቡ ጋር ሲቀላቀሉ የተሻለ አመለካከት ኮንፊደንስ እንሯቸው ትምህርት ላይ አላማ እንዲያደርጉ ክበብ አቋቁመን ያው እየሰራን ነው። ክበቡም ስርዓተ ጾታም ከፍ ያለ ክበብ ነው። በኋላ ማየት የሚቻል ክበብ አለን ማለት ነውና በሳምንት ሐሙስ ስልጣን አለ። በተለይ ሱስን መሰረት ያደረገ አሁን ለሁሉም ነገር አሁን ምንድነው ዜጋን እያመከነ ያለው ሱስ ነው። ሱስ ላይ ታግለን ብዙ ነገሮችን ከሰራን በተለይ ትምህርት ቤት ላይ ደግሞ የሚጋባ መሆን መቻል አለበት። ይሄ ምናሰለጥነው አሁን ዛሬ የሰጣችሁት ሰፋ ባለ መንገድ ባለሙያን መሰረት ያደረገ እኛም ከጤና ጣቢያም ተቀናኝተን እንሰራለን። ምናችን ላይ ጤና ጣቢያ ቅርብ ነው። ትምህርት ቤትና ጤና ጣቢያ ግንኙነት አለን። የአሁኑ ትውልድ ከዚህ ቀደም ገጥሞት በማያውቀው የማህበራዊ ሚዲያ ሱስ እየተፈተነ ይገኛል። በተለይም ቲክቶክን የመሰሉ መድረኮችና አላስፈላጊ የካርቱን ምስሎች በህፃናት ስነ ምግባርና በቤተሰብ ግንኙነት ላይ ከፍተኛ ቀውስ እያደረሱ መሆኑ ተጠቁሟል። የዞኑ የጤና ባለሙያ አቶ ይመር የጉዳዩን አሳሳቢነት ሲያስረዱ እንዲህ ብለዋል። ዋነኛ ዓላማው እንግዲህ ወረርሽኝ በሽታዎች አሉብን። 6 የሚሆኑ ወረርሽኝ፣ አንደኛው የጫት፣ ሌላው የሶሻል ሚዲያ ሱስ ለሌላም በሽታ የሚያዳርጉና የአእምሮ በሽታ፣ ሌላ ደግሞ የደም ግፊት በሽታ፣ የስኳር በሽታ፣ የጉበት በሽታም እንደዚሁ ወረርሽኞች ናቸው። እኛ ዞን ይህን ወረርሽኝ አሁን ባለበት ደረጃ ከቀጠለ በጤና መድህን ቢደገፍ በምንም ኪሳራ ላይና ህዝባችን ለጤና ችግር የሚዳርግ ስለሆነ ይህን ለመቀልበስ ነው። ሱስም አሁን የገባው በመናደድ ራሱን ሂሳብ አድርጎ ያጠፋውን ገንዘብ የጠፋውን የጎደለ ሰውነቱን ማለት ነው የቆሰለውን ጥርሱ መቆሸሹን መልኩን አይቶ ራሱ በራሱ ፍንዲስ ምን እየሰራሁ ነው እንዴት ለዚህ ይዳረጋለሁ ብሎ በልህ በወኔ ከሱስ እንዲመለስ የተወሰነው። ሌላ ደግሞ በዋነኝነት ግን ወደ ሱስ ያልገባው ሰው ኢየሱስ እንዳይገባ ነው። አንደኛው ትልቁ ሱስ የስካሁኑ ትውልድ ገጥሞት የማያውቀው ትውልድ የገጠመን የሶሻል ሚዲያ ሱስ ነው። በተለይ የመጥፎው ሶሻል ሚዲያ ሱስ አሉታዊው ኔጌቲቭ እንትን የሚያስላለ መጥፎ ሱስ የሚሆነው ሁሉ ጊዜ መጥፎ ነገር ነው። ጥሩ ነገር ሱስ አይሆንም። አሁን ሶሻል ሚዲያ ጥሩ ነገር አለው። ጥሩ ነገሩን ለማየት ሱስ ስለማይሆን ሰው አያየው። የሚያየው መጥፎ ነገሩን ቲክቶክ እና የሶሻል ሚዲያ ዲዛይን ሲደረግ መጥፎ ማለት ነው። ኢሰነ ምግባር የሚያስተላልፈው ሶሻል ሚዲያ ከህፃናት ጀምሮ ለመማር የተዘጋጁትን ህፃናት ጀምሮ እስከ አዛውንት ድረስ መጥፎ ስነ ምግባርን ለማስረጽ ነው ዲዛይን ሆነ። ልጆቻቸው መመገብ ልብስ ማልበስ ብቻ ሳይሆን በመልካም ስነ ምግባር የመገንባት ኃላፊነታቸውን ተነጥቀዋል በሚዲያ።
የዛሬ ልጅ እያሉ ያማሉ። የዛሬ ልጅ ደግሞ ከእንቁላሌ በቀጣሽኝ አለ ማዳመጥ አይችልም። ከሚዲያ መነጠል ነበረባቸው። ልብስና ቀለም መቻል ብቻ ሳይሆን ስነ ምግባር መገንባት የነሱን እግር እየተከተሉ ነው የሚሄዱትና በስነ ምግባር መገንባት ነበረባቸው። እሱን አልቻሉም። ስለዚህ የዛሬው ዘመቻ ወደ መጥፎ ሶሻል ሚዲያ አትሂዱ ልጆች እንዳውም የእናትና አባታቸውን ቋንቋ ስነ ምግባር ቋንቋውን እየለመዱ እንዲያርጉ ለማድረግና ጫው ደግሞ ለደም ግፊት እየዳረገ ስኳር በሽታም እንደዚሁ ጫው ደም ግፊትና ስኳር በሽታ ሆነው ለኩላሊት መድከም ለዚህ እንዳትዳረጉ ጤናማ ሆናችሁ ኑሩ ለማለት ነው የዛሬው ዘመቻ። ዛሬ ወላጆች ልጆቻቸውን በምግብና በልብስ ከመንከባከብ ባለፈ በመልካም ስነ ምግባር የመቅረጽ ኃላፊነታቸውን በሚዲያ እየተነጠቁ ነው። ስለሆነም ማህበረሰቡ ይህንን አደጋ በቃ በማለት በቁርጠኝነት ሊታገለው እንደሚገባ ተመላክቷል። የሚገርመው ግን ህብረተሰቡ ስለ ሱስና ስለ በሽታዎች ጉዳት በቂ ግንዛቤ አለው። ሆኖም የታወቀውን እውቀት ወደ ተግባር በመቀየር ረገድ ሰፊ ክፍተቶች ይታያሉ። ማህበረሰቡ ንቃት አለው፣ ያውቃል። እኛ የምንናገረው ነገር በሙሉ ያውቃል። በእንግሊዘኛ ሳይሆን በእንግሊዘኛም ሳይቀር ያውቃል። ግን ችግሩ ወደ ተግባር መቀየር ነው ያቃተው። ወደ ተግባር መቀየር ብዙ ቃል አሁን ጫት የሚቅም እኮ ባለሙያም ታገኛለ፣ መምህርም ታገኛለ፣ ያውቃል ጉዳቱን። እንዳውም ከሱሰኛው በላይ የሚያውቀው የለም። ገንዘብ አምጣ ማለቱ መቸገሩ፣ ቤተሰቡ ጋር ያለውን አለመግባባት ችግር እያወቀም ነው የገባው። እንዴት አድርጎ ከሱስ ሲውጣ? የመጀመሪያው ሱስ ነውር አድርገን መናገር ነው ያለብን። ነውር ነው እንዳትገቡ፣ በሞት ካልሆነ በስተቀር መውጣት የማይቻልበት ማጥ ስለሆነ እንዳትገቡ መንገር። ደግሞ የገባው ሰው በራሱ ነፍስ ላይ ጂሃድ በማለት ራሱ ጋር በመዋጋት በጦርነት ምንድን ይባላል? በውትድርና ኦፌንስ እና ዲፌንስ ይባላል። ከመከላከል ሱስ የተያዘው ሰው መከላከል አይደለም የሚሰራው። ከሱስ ለመውጣት ኃይለኛ ኢነርጂ ፈጥሮ ሱሱ ጋር መጣላት አለበት። ሱሱ ጋር ልቡን ቆልፎ ልቡ ውስጥ ገብቷል። ልቡን ቆልፎ ከውስጥ ቆልፎ ነውና እሱን ለመክፈት ማንኳኳት ነው አሁን የያዝነው። ማባበል ነው ማስገደድ ስለማይቻል በማባበል የተወሰነው ብንጀምር እስካሁን ድረስ የተው ሰዎች አሉ። የተውት በመናደር ነው፣ ራሳቸው ጋር ተመካክረው ነው። ጤናን የመጠበቅ የግል ኃላፊነት ነው። ከሱስ መዳንም ከሱስ መውጣትም ወደ ሱስ መግባትም የግል ኃላፊነት ነውና የወጣው ሰው ብዙ አይደለም። ለምን የሰራነው ምሰራ ያን ያክል ስለሆነ ነው። ነውር መደረግ አለበት በሃይማኖት ተቋሙ። እኛ አሁን በኮሚቴ ነው የምንቀሳቀሰው። የደቡብ ወሎ ጤና አጠባበቅ ትምህርት የቴክኒክ ኮሚቴ ነው። ሱስን እንደ ነውር የመመልከት ማህበራዊ ባህል ሊዳብር ይገባል። ሱስ ውስጥ ያለ ሰው ደግሞ በራሱ ላይ የስነ ልቦና ትግል በማወጅ በቁርጠኝነት መወጣት እንዳለበት ተመላክቷል። በቀጣይ የሚፈለገውን ፈጣን ለውጥ ለማምጣት የሚከተሉትን ወሳኝ ጥሪዎች ቀርበዋል። የሃይማኖት አባቶች ከወትሮ በተለየና ጠንከር ባለ መንገድ ስነ ምግባርን እንዲያስተምሩ፣ ማህበረሰቡ እንደ ዝሙትና ሱስ ያሉ ተግባራትን በግልጽ እንዲጸየፍ፣ በጤናው ዘርፍ ጨውና ስኳርን በመቀነስ እንዲሁም ጤናማ የአኗኗር ዘይቤን በመከተል ራሱን ከደም ግፊትና ስኳር በሽታ እንዲከላከል ጥሪ ቀርቧል። በእነዚህ ሁሉ ተግባራት ላይ የወላጆችና የቤተሰብ ሚና ቀዳሚና የማይተካ መሆኑም ተገልጿል። በአሁኑ ወቅት ወጣቱ ለጫትና ለሲጋራ ሱስ በመዳረጉ ምክንያት ለስራ ስንፍና እና ለስነ ምግባር ብልሽት እየተጋለጠ ይገኛል። በተለይም እድሜያቸው ገና ከ10 ዓመት ጀምሮ ያሉ ህፃናት በሱስ ውስጥ መገኘታቸው እጅግ አሳሳቢ ሆኗል። ይህ ችግር ታላላቆቻቸው ከሚያሳዩቸው መጥፎ አርአያነት የሚመነጭ በመሆኑ ወላጆች ልጆቻቸውን በቅርበት ሊመክሩና ሊከታተሉ ይገባል። ወጣቶች በተለያዩ ሱሶች መጠመዳቸውና በገበያ ቦታዎች የሚታየው የሲጋራ ጭስ በህብረተሰቡ ጤና ላይ ከፍተኛ ጉዳት እያደረሰ ይገኛል። እናቶች የወጣቶችን ሁኔታ ሲታዘቡ በምሬትና በሐዘን ነው። በተለይም ወጣቶች ሲጋራ በማጤስና በጫት ሱስ ውስጥ በመግባታቸው ሌላው ቀርቶ ወላጅ የሌላቸው ረዳት አልባ ህፃናት ሳይቀሩ ለዚህ ተጽዕኖ
ተጋላጭ መሆናቸው የብዙዎቹን ልብ ሰብሯል። ልጆቻችን በጣም በሱስ ተመጤስ ማጤስ እያሉ አንዱን የከፋውን ሲያው ወይም አንዱን የቲሙ አባት ያለው አባት የሌለውን ወደ ታይ ሲጥሉ ሲራዩ በብዙ ነገር ውስጣቸው እየተነካ ስለሆነ ሁሉንም ሐሳቡን ባንድ ተመርቶ እንዲመከርልን ይደረጋል። አሁን ገበያ ላይ ሁላችንም እንውላለን። እዚህ ገበያ ውስጥ የሚጤሰው ሲጃራ ብዙውን ሰው በልኮት ይውላል። ተይከደን ሐሳብ ለማን እንካፈላለን? ለእናንተው እናካፍልና ገበያ ላይ ራሱ በጣም ተዶርረናል። የሚያጤሰው ሳይሆን የማያጤሰው ጉዳት አለበት። በትንሽ በትልቁ እሁታን ሳልን ልብ ማፈንን የሳቸውማ ተጠቀሙም ተጎዱም ይዘውታል አይደል? እኛ ለያዝነው ለምን እና ሐሳጅማ ወላጅማ በምንም እኔ በርር ይሄድልሻለሁ ቦዳሽን ሽጠሽ ወልካሽን ሽጠሽ ባህር ስገባ ታወጭኝ የለም ወደርሽም ጠላሽም ነው። ያን እየፈራ ወላጅ አይናገርም። አባት ያለው ራሱ በትክክሉ ልኮ እሺም የለም። በቁርአንም ትክክለኛ በትምህርትም ትክክለኛ ይቀሩልናል ይያል። እኔ ራሴ ልጄን ሰላም ማብራቴ መምህሩ ነበር። ግረፍ እያልኩ ትምህርት ቤት ታቂቱ በታይ ግረፍ እላለሁ። ወላጅ ነኝ። ታቂቱ በታይ ግረፍ እያልኩ ማቀርብ ነበርኩና አላለለትም። አሁን ተብዙ ወለርናቸው ውስጥ አንዱ መጥፎ ቢሆን አንዱ ደህና ይሆናል። ግን ያን ደህና ሆነውን ይዘህ ተመራ። ኧረ ተው እኔ ልጄ እሱ ነው ልጄ ከሌ ነው ስል አዎ እኔ ዝቅ ስላረግሽብኝ ምክንያቱን ተረዳው እንድትረዳው ነው ይሄን ምልህ እያልኩ ራሱኒ አሸግራለሁ ቤት ውስጥ። ይሄ ግማሹ መደበሪያ ይላል፣ ግማሹ ደሜ አይሰራም እሱን ታልቃምኩ ደሜ አይሰራም ብሎ ነገር አለ። ጭንቅላቱ ላይ ቀርጦታል። የናጡት ወተት የሚጣፍጠው ወተት ተትቶ የለ እንዴ? ምን ጊዜም የናጡትም አይተባለ ምን ጊዜም። አሁንም አመሰግናለሁ በቀጠላችሁበት በጣም እንድታይ አርጉ። እኛ እየሰራን እያስተማርን ነው፣ አስተምረናል ሁሉንም። አንደኛው ግን ያው እኛ ሳናቀው ሱስ ጫት ምናምን እየቃመ ኑሮ ነው መሰለኝ። የተማረውም ዲፕሎማ ላይ ነው ዲግሪው ተበላሽቶበት፣ ግን ስራ ገብቶ ነበር ሰርቪ ሆኖ ነበር። ለዛው ያው ታመመ ሱሰኛ ሆነ። ወረዳው ግብርና ገባ ተመርቆ፣ ያንንም ትቶ ሄደ። እንደገና ወዲ አልጎባ ገባ፣ ያንንም ትቶ ወጣ። ከዛ በወልዲያ ደግሞ በማህበር ተደራጅቶ ወዲ ጎንደር ሰርቬ ነው መንገር ቀያሽ ነው። ወዲ ጎንደር ወዲ እንትና ሀዲ ዲያዊንት የሚባል ሀገር እየሰራ መኖሩን ነው የምናውቀው። እሱ ይቅማልም መሰል ይጠጣልም ሁሉን ሱስ እንትን ብሏል። በኋላ መኪና ሊገዛ ቀረበ ጎበዝ ሆነ እየተባለ ሲወራ፣ ከዛ በኋላ ጠፋን። ሲጠፋን የሴት ጓደኛም ይዟል መሰል ዲያዊንት ሆቴል ከፍቷል ተባለ። ወንድሙ ሊጠይቀው ሲሄድ ያው ይቅማል፣ ያጨሳል፣ ቁማርም ይጫወታል ምናምን ዝም ብሎ ብሩን ይጨፈጭፈዋል። ሴት ጓደኛም ይዞ እሷም ሆቴሏን ትሸጣለች ተባለ። ከዛ ምንም ማድረግ አልቻልንም። ቆይቶ እየጠፋ ሄደ። እየራቀ ሲሄድ ልጃችሁን ተቆጣጠሩ እኔ ትሄጃለሁ አለች ልጅቱም። ከዛ ስንጠይቅ እና አብዬ በግድ ለምኜ መጣ። ቢመጣ ያው ሱሰኛ ሆኗል። ታናሽ ወንድሙን የመጨረሻውን አዲስ አበባ ሊያስመርቅ መጣ። ያው 10 አመቱ ሆነ። ያም ከዛ ወዲህ ወደ ስራም አልተመለሰልንም። ያው ይቅማል፣ ይጠጣል፣ ያጨሳል። ያው እኛ ላይ ወደቀ 10 አመት ሙሉ ያው ይጠጣል። በጠበል ይዘውት ቢሄዱ በምን ቢሉት እምቢ አለ። አባቱን ልግዴል ነው እኔ ልግዴል ነው ቤት ሁሉ ጊዜ ሬታ ነው። ያው አሁንም ቦሩ ነው ያለው። ቦሩ ተኝቷል። ቦሩ ወስደናል። አሁን ቦሩ ሆስፒታል መላው ጠፍተን ቦሩ ወስደናል። እዛም አሁን እየረበሸ ነው። በፖሊስ ነው ሄደው። በልጅነቱ ጀምሮ ተልቀምቅሟል ነው የሚባለው በድብቅ። እኛ ፊትም ሲጋራ ያጤስም ነበር። እኛ ፊትም የሚያደርገውን አናቅም ነበር። አሁን ግልጥ ሆነ በቃ በይፋው አንጭ ነው እኔን ወንድሞቹም እኔን ይሰርባሉ፣ አባቱም እኔን ይሰርባል። አንጭ ነው አሁን እገላችኋለሁ ነው። አሁን ታቅም በላይ ሆኖብናል። ልጅ ይሄ ነው ያለኝ ነገር ማለት። አዎ አሁን ብዙ ጊዜ ወጣቶቹ ልጆች ማለት ነው ሺሻ ቤት ይገባሉ፣ ጫት ይቅማሉ። በተለይ ይሄ ጎሮ የሚባል ነገር አለ በዚህ በጥርሳቸው ውስጥ የሚይዙት እና ብዙዎቹ ልጆች አሁን ኃይለኛ ቦታ ላይ መጥፎ ቦታ ላይ እየወደቁ ነው። ለምን ያንን ነገር አሁን ካላደረጉ ቤተሰብ ጋር ይጣላሉ፣ ህብረተሰቡ ጋር ይጣላሉ። ስለዚህ
ያ ነገር ደግሞ ይሄ በዚህ በተለይ የሚቀረቅሩት ጎሮ የሚባለው ነገር እንዲያደንዛዥ እጽ ነው። ስለዚህ አሁን ወጣቱ ልጅ በጣም መጥፎ ቦታ እየወደቀ ነው ያለው። አሁን የኔ የምንከባከበው ልጅ መጉዚት ነኝ እኔ እናቱ በሽተኛ ስለሆነ የኔ ነኝ የምንከባከበው። በጣም ኃይለኛ ተማሪ ልጅ ነበር፣ ጎበዝ ነው፣ ክላስ አንደኛ የሚወጣ ልጅ ነው። ስለዚህ አሁን እሱ መጀመሪያ ጊዜ ሲጀምር ጫት መቃም ነው። ጫት እየቃመ ትምህርት ቤት መግባቱን እያቋረጠ ጫት እየቃመ አሁን ከትምህርት ቤት ቀረ። መጨረሻውን ሄድም አልቻለ። ቤቱ አለ ጫት ነው የሚቀመው። እናቱንም አልሰማም አለ። የህብረተሰቡን ጫት ጓሮ ይገባል ይቆርጣል። አሁን ዋሄሎ ነበር የሚኖረው። ከዋሄሎ አምጥተን አሁን እዚህ ቢሻናቆ አስቀምጠናል። ለምን የገበሬውን ጫት እየቆረጠ ሲረብሽና ያመጣ ነው። መጨረሻውን ሩጫ መጣ። አስፋልቱ ላይ ይሮጣል። ጫቱን እየቃመ መሮጥ ነው መኪና ይመታዋል ብለን በግድ ይዘን ሆስፒታል ወስደን አሁን መድኃኒት አስጀምረናል። መድኃኒቱን ከጀመረ በኋላ ግን ያው የመረጋጋት ባህሪ ያለው ጫቱን ግን አልተወልንም ሙሉ በሙሉ። ለምን ጫቱ ጋራ ነው። አሁን የወደቀውን ጫቱላ መሬት የወደቀውን ያነሳል ይለቅማል፣ ያንን ይቅማል። ግን ከበፊቱ አሁን በጣም ለውጥ አለው። ለምን ዶክተሮቹ ጋር ሲገናኝ የምክር አገልግሎት ይሰጡታል። አሁን ደህና ነው፣ ለውጥ አለው። ከበፊቱ በጣም ለውጥ አለው። ብዙውን ከዋሄሎ ስለሆነ የሚመጣው አብሯቸው የሚውላቸው ልጆች ጥሩ አልነበሩ፣ ይቅማሉ፣ ከዛ ይመጣል። አሁን የጧት ተማሪ ከሆነ ወደዛ ተመልሶ መሄድ አይፈልግም። ከዛ ጧት የከሰዓት ከሆነ ደግሞ ጧት መጥቶ እዚሁ ሲቅም ይውላል፣ ትምህርት ቤት ይገባል። በዛ ምክንያት ነውና አብሯቸው የሚውለው ልጆች ጥሩም አልነበሩ። ቤተሰብ ደግሞ ደካማዎች ናቸው። እናቱም አባቱም በጣም ደካማዎች ናቸው። በተለይ እናቱ በጣም ደካማ ናት። ስለዚህ እነሱ የሚሉትን አይሰማም ጭራሽ። የቤተሰቡን ቁጥጥር አናሳለ ማለት ነው። ለምን እነሱ ደካማ ስለሆኑ ቢናገሩትም ቢመክሩትም አይሰማ። ይህንን አሳሳቢ ሀገራዊ አደጋ ለመቀልበስ 3 ወሳኝ መልእክቶችም ተላልፈዋል። ለወጣቶች ራሳችሁን ከሱስ ጠብቃችሁ ክብራችሁንና ጤናችሁን እንድትጠብቁ። ነጋዴዎች ለወገን ጤና ቅድሚያ በመስጠት ጎጂ የሆኑ ነገሮችን ከመሸጥ እንድትቆጠቡ። ሌሎች ለሚመለከታቸው አካላት ደግሞ ችግሩን በጋራ ተመካክራችሁ በመፍታት ወጣቶች ወደ ትክክለኛው መንገድ እንዲመለሱ ጥረት እንድታደርጉ ጥሪ ቀርበዋል። ሀይቅ ከተማ እንደተወለደ ወረዳ ትንሽ ሰፋ ያለ የማህበረሰብ ችግር የሆነበት ነው ያለው። ብዙ ማህበረሰብ እንግዲህ በዚህ ተጠቂ ነው ብሎ መውሰድ ይቻላል። ከዚህም ውስጥ እንግዲህ በሕክምናችን ክትትል የሚያደርጉትን በዛ ያሉትን ኬዞች እነሱ ይይዛሉ ማለት ነው። በእኛ ተቋም ብቻ ሳይሆን በሀይቅ ሆስፒታልም እንግዲህ በደሴ ሆስፒታልም ሪፈር የምንላቸው ብዙ ለዚህ ኬዝ ተጠቂ ናቸው ማለት ነው። ያው ሁሉም ቢሆንም ግን ሞሮፍ ደግሞ በጣም በብዛት እየተጠቃ ያለው የወጣቱ ማህበረሰብ ክፍል መሆኑን ነው እኛ የምናየው። እንግዲህ ይህን መረጃ ምልህ ምናልባት በእኛ በተቋሙ መጥተው ክትትል ከሚያደርጉት እንጂ ወጣ ብለህ ደግሞ ወደ ማህበረሰቡ ስታይ ያው ኦቨርኦል የሁሉም እንትንም ቢሆን ግን አብዛኛው ደግሞ ወጣቱ ለዚህ ሱስ ተጠቂ ነው ማለት ነው። እና አሁን እንግዲህ ሱስ በብዙ ነገር ነው ሰዎች ማህበረሰቡን የሚጎዳው። አንደኛው ጤና ነው። ስለዚህ በጤናቸው መታወክ የደረሰባቸው ብዙ የማህበረሰብ ክፍሎች አሉ። ከኛም ጋር አሁን ከ1500 በላይ የሚሆኑ የዚህ ተጠቂ ሆነው ሕክምና ክትትል እያደረጉ ያሉ አሉ። ሌላኛው ደግሞ እንግዲህ የማህበረሰብ ቀውስ አለ፣ የኢኮኖሚ ቀውስ አለ። ወጪው ከፍተኛ ነው ለዚህ ፐርፐዝ የሚያውሉት ማለት ነው። ስለዚህ ኦቨርኦል ግን ኢኮኖሚያዊ፣ ማህበራዊና የስነልቦናዊ እንዲሁም የጤና እክሎቹ በዚህ ደረጃ በጣም ከፍተኛ ናቸው ብሎ መውሰድ ይቻላል። እንግዲህ አንዱ ተላላፊ ካልሆኑ በሽታዎች አንዱ ብለን የምንወስደው የግፊትና የስኳር ህመም ነው። እሱ ከጊዜ ጊዜ ነገሮች በጣም ከቁጥጥር ውጭ እየሆኑ ነው ብሎ መውሰድ ይቻላል። በተለይ ግፊት አካባቢ ያለው የጤና ችግር በጣም የማህበረሰቡ ትልቅ ችግር እየሆነ ነው ያለው። አሁን ከሚመጡት ውስጥ ስክሪን ሲደረጉ በጣም ሬዝድ የሆነ የግፊት መጠናቸው በጣም ከፍተኛ የሆነ ብዙ እየተገኙ ነው ያሉት። እሱን ለማድረግም እንግዲህ እኛ ቤት ለቤት የስክሪኒንግ ስራዎችን እየሰራን ነው ከተለያዩ ድርጅቶች ጋር በመቀናጀት እኛም ደግሞ በፋሚሊ ሄልዝ ቲም የሚባል አለ። እሱን እየሰራን ነው። እንደ ተቋም ደግሞ ትሪያጅ ላይ ቅድመ ልየታ ክፍል ላይ በየክፍሎች በእያንዳንዱ ክፍሎች ስራዎችን ኢንተግሬት አድርገን እየሰራን ነው ያለው። ቁጥሩ ግን እውነት ለመናገር አሁን ላይ
ወረርሽኝ ነው ብሎ መውሰድ ይቻላል። እንደ እኛ ተቋምም ሆነ እንደ ወረዳ እንደ ክልሉም ብናየው በጣም ከፍተኛ ቁጥር ያለው ነው። እንደ ተቋም ግን ከአቅም በላይ የሆነ የግፊትና የስኳር ታካሚዎች ናቸው ያሉ። አሁንም መድኃኒት ላይ ያልጀመሩ ኬር ላይ ያሉ ብዙ ቁጥር ያላቸው የማህበረሰብ ክፍሎች አሉ። በጣም ግን አስቸጋሪ እንደሆነ የሚያሳይ መረጃ ነው ያለውና አላርሚንግ ነው ብሎ መውሰድ ይቻላል። ግማሹ ሱቅ እኛ ወገኖቻችን አንገልም እያሉ ሱቅ አሁን የማይሸጣለ እናቃለን። በእኛ አካባቢ አሁን አይሸጡም። በዚህ ሄድ ማለት ነው። እታች መስመር ግን ያው ቶሎ እንዲጠራላቸው ማጋዝ ነው እንጂ ስለ ወገንም ይጎዳ ስለ ገበያው የሚጠቀም አላህ ነው የሚያውቀው። እንግዲህ ውስጡን የሚያውቀው አላህ ነው እና ተባበሩን። ወጣቱ አልወጉ አይሁን። የሚቅሙትን የሚያጤሱትን ስናያቸው በጣም አቋማቸው ምስላቸው ደስ አይልም። የማይቅሙት የማያጤሱትሳ ወዛቸው ፍጥር እያለ ማንም እሱ ራሱን ስለጠበቀ ማንም ይወደዋል፣ ማንም ያከብረዋል። አንድ ዕቃ ቢጠፋ አቦያ ሱሰኛ ሄዶ አንስቶ ነው ባክህ ሌላውን ተወው ሱሰኛው መጥቶ አንዴ ስርክ ይሄ አንድ ሞት ነው እንዴ? ጭንቅላታቸው እንዲሰራ ምከሩልን። ቤተሰብ በተቻለው መጠን መቆጣጠር አለበት። በተቻለው መጠን ትምህርት ቤት የሚሄዱበትን የሚገቡበትን ሰዓት መቆጣጠር አለበት። ቤተሰብ መምከር አለበት። አልሆነ ቦታ ተወርቃላችሁ ብሎ ትምህርት መስጠት አለበት። ግን በየሚዲያው በየትምህርት ቤቱ ይሄንን ነገር ትምህርት ቢሰጣቸውና እንደው አንዳንድ ልጆች አሉ እነዚህ አሁን ምሳሌ ጎዳና ላይ ይወጡ እንደነከሌ ተሆናላችሁ እንዲተሆናላችሁ እየተባሉ ትምህርት ቢሰጡና ለልጆች መዝናኛ ቦታ ቢኖር ጥሩ ይመስለኛል። ያው ሱስ የገርባ ወጣት ያው በብዛት እንደሚታወቀው ሱስ አካባቢ ጫት በብዛት ያለበት የሚቀምበት አካባቢ ነው። ምንም የታወቀ ነው። እነዚህ ወደ ባት ያለው እዚህ ቆላዋማ አካባቢ አፋርም ጭምር በዚህኛው መስመር ላይ ግን በአጠቃላይ እኔ አሁን እንደ ይሄ ሱስ እንዳለ ሆኖ ግን ሱስ ለማጥፋት የአመለካከት ስራዎች መሰራት አለባቸው የሚል እንትን ያለኝ። የአመለካከት ስራ ምንድነው? እኛ ተማሪዎች ላይ እዚህ ምን እንሰራለን? ወጣቶችም አሉ። የወጣቶች አደረጃጀት አለ እዚህ ከተማ ላይ። እነሱም ስርዓት ማነው ጤና ጣቢያም የሕክምና የጤና ሰዎችም አሉ። እነሱ ተቀናይተን በአጠቃላይ ሰፋ ባለ ኤንጂኦዎችም አሉ በዚህ ዙሪያ የሚሰሩ ኤንጂኦዎች አሉ። ተቀናይተን የአመለካከት ስራዎችን እየሰራን የሱስ አስከፊነት ያው ማስተማር ነው። በተከታታይ ትምህርት በማስተማር ነው ይሄ ነገር ሊስተካከል የሚችለው። ግን የሱስ ጎጂነት የሱስ አስከፊነት ያው ምንም ግልጽ ስለሆነ ማለት ነው እንትኑ ይሄ ጉዳቱ እየታየ ስለሆነ እንደ አገርም ያው በጣም ብዙ ኢኮኖሚካሊ አምራች ኃይልም እየገደለብን ስለሆነ ከጊዜ አጠቃቀም ጀምሮ ስራዎችን እስከ መስራት ድረስ ቤተሰብ እስከ ማገዝ ቤተሰብ እየተበተነ ነው ማለት ላይ በዚህ በሱስ የተነሳና ማህበራዊ ኢኮኖሚያዊ ፖለቲካዊ ጫናዎችም እና ጉዳቶችም ያመጣል የሚል ነገር ነው ያለ። ይሄ በጋራ እንከላከል የሚል ሐሳብ ነው ያለኝ። ለማሳያ ይሄን ያክል ሰራን፣ መልክቶቹ ይቀረጻሉ፣ ማኑዋልም ማዘጋጅተናል። በእያንዳንዱ ጤና ተቋማታችን ይሰራል፣ ጤና ጥበቃ ይሰራል ማለት ነው። በእያንዳንዱ ትምህርት መምሪያም የዚህ ኮሚቴ አባል ነው። በእያንዳንዱ ትምህርት ቤት ሚኒ ሚዲያ ያለው በእያንዳንዱ የሃይማኖት ተቋም አሁን ሚኒ ሚዲያ ያላቸው ስራቸውም ነው። አሁን በጋራ የምንሰራው የየግላችንን ስራ የየግላችን ኃላፊነት ነው እንጂ ጤና ጥበቃን ለመርዳት ወይኔ ሌላውን ለመርዳት አይደለም። ይሄ የዜግነትም የሞያም የመስሪያ ቤትም ተልኳችን በጋራ ለመወጣት ነውና ሳይቋረጥ እንዲሰራ ወደታች መልክቱ ይሄ ለማስጀመሪያ እንደ የማስጀመሪያ ፕሮግራም ነው። ተወሰኑ ከተሞች ላይ ብቻ የምንሰራው እንጂ ፈጻሚዎቹ በጤና ተቋም ደረጃ ህብረተሰቡ ጋር ያሉት ግራስሩት ያሉት ሰዎች ናቸው የሚሰሩትና በተቀናጀ ነው የሚሰራው አሁን ባልኩ ተቋማት ማለት ነው። ይህ የተጀመረው ዘመቻ በአንድ ወቅት ብቻ የሚያበቃ ሳይሆን በዞኑ የሚገኙ ወጣቶችና መላው ማህበረሰብ ጤናማና በስነ ምግባር የታነጸ ትውልድ እንዲሆን ለማስቻል የሚደረግ ተከታታይ የስራ ክፍል እንደሆነ ግንዛቤ ሊያዝበት ይገባል። ትውልድን ከጥፋት ለመታደግ ሁላችንም የበኩላችንን እንወጣ። ጤናና ሰላም ለሀገራችን።